በድጋሚ ለመስቀል በዓል ልዩ የሆነውን ፕሮግራም ከዚህ ከአባይ ወደ እናንተ ያስተላለፍን እንገኛለን። እንኳን አደረሳችሁ። እንኳን አደረሳችሁ። የሆነ ወዴት ልትወስደን ነው? ገጣሚ ምን ይላል መሰለሽ? የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ብሎ ምን ይላል? ማን ያውቃል ይላል። አዎ እንዲል ባለቅኔው ወደ አንድ ቦታ ነው የምንወስዳችሁ። የወደ አቢሲኒያ እንግዲህ አመቱን ሙሉ የተለያዩ የኢትዮጵያን ገጽታ የሚያሳዩ ሙዚቃዎችንና እንዲሁም ደግሞ ከነ ሙሉ መስተንግዶ የተለያዩ ዝግጅቶችን እንደሚያደርግ ይታወቃል። በየወደ አቢሲኒያ ታዲያ የመስቀል በዓልና ልዩ የመጽሐፍ ፕሮግራምም ተዘጋጅቷል። ዳመራውም ራሱ ተዘጋጅቷል። እውነት ነው። ዳመራው እንዳለ ተዘጋጅቷል ወይስ በርቷል? በርቷል። ፕሮግራሙ ላይ ብዙ ነገር ነው። እውነት ስለዚህ ወደ ፕሮግራሙ ታደሙና ተመልሰን እንገናኛለን። አሁንም በያላችሁበት በዓሉ የሰላም የፍቅር የደስታ ይሁንላችሁ እንላለን። መልካም በዓል። Ladies and gentlemen, let's celebrate this amazing band here. እንኳን ደህና መጣችሁ። እንኳን ለዚህ እጅግ ልዩ ለሆነ በዓል በሰላም አደረሳችሁ። በዮድ አቢሲኒያ የባህል አዳራሽ ብቻ ሳይሆን የኢትዮጵያ የባህል ቱሪዝም ተቋም ስም እንኳን አደረሳችሁ ለማለት እወዳለሁ። እንኳን አደረሳችሁ ክብራትና ክብራን። ክብራትና ክብራን የዮድ አቢሲኒያ በየአመቱ የሚያሰናዳው 15ኛው የመስቀራንዳ በቀያንዳ ክብረ በዓል ይህ ልዩ ዝግጅት ሲዘጋጅ እናንተ ከኛ ጋር ስለሆናችሁ እጅግ ደስ ይለናል። በዚህ ቦሌ በሚገኘው በዮድ አቢሲኒያ አዳራሽ ውስጥ የታደማችሁ የተከበራችሁ የሃይማኖት አባቶች፣ ከፍተኛ የመንግስት ባለስልጣናት እንዲሁም የተከበራችሁ ባለሀብቶች፣ ተጽዕኖ ፈጣሪ ግለሰቦች፣ ምሁራን፣ አርቲስቶች፣ የሚዲያ ባለሙያዎች፣ የዮድ አቢሲኒያ ደንበኞችና አጋሮች፣ ወዳጅ ዘመዶች፣ ቤተሰቦች ሁሉ እንዲሁም በኢቢኤስ ቴሌቪዥን ይህንን ልዩ ፕሮግራም የምትከታተሉ መላው የሀገራችን ህዝቦች በኢትዮጵያም በውጭ ሀገርም ያላችሁ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። እንኳን ደህና መጣችሁ። ክብራትና ክብራን በቅድሚያ የዕለቱን መርሃ ግብር በቡራኬ እንዲጀምሩልን ከመሃላችን በክብር እንግድነት የተገኙት ብፁዕ አቡነ ሕርያቆስ የአዲስ አበባ ስልጤና ሀዲያ አገረ ስብከት ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ወደ መድረክ መጥተው ቡራኬ እንዲያደርጉልን በታላቅ ክብር ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማይና በምድር ነግሰህ የምትኖር ዓለማትን የፈጠርክ ቅዱስ አምላክ ልዑል እግዚአብሔር ሆይ እናመሰግንሃለን። በዚህ የተሰበሰብነውን ሁላችንንም እንድትባርከን በምህረት በቸርነት እንለምንሃለን። የተከበሩ የመንፈስ ቅዱስ ልጃችን ክቡር ቀኛዝማች ትእዛዙ ኮሬ፣ ክቡር መልአከ አርያም አባ ኃይለ ማርያም በፈቃዱ፣ ክቡራን በዚህ የተገኛችሁ እንዲሁም ክቡር መጋቤ ስብሐት አብይ፣ ሁላችሁም የእግዚአብሔር ቸርነትና ሰላም ከሁላችን ጋር ይሁን። እግዚአብሔር ይባርክልን። በዓለም ላይ ያሉ ጠበብቶች
እንደሚናገሩት በምድር ላይ ስትኖር ተረስተህ ፈርሰህ በስብሰህ እንዳትቀር ሁለት ነገር አድርግ ይላሉ። ወይ ሊነበብ የሚችል መጽሐፍ ጻፍ፣ አለያም ደግሞ ሊጻፍ የሚችል ታሪክ ስራ ይላሉ። ክቡር የመንፈስ ቅዱስ ልጃችን በማህበረሰቡ ዘንድ ቀኛዝማች ተብለው የተሰየሙ ቅድስት ቤተ ክርስቲያናችን ደግሞ በኩረ ምእመናን ብላ በምእመናን ደረጃ የመጨረሻውን የማዕረግ ስያሜ የሰጠቻቸው ልጃችንና አባታችን በኩረ ምእመናን ትእዛዙ ኮሬ ሊነበብ የሚችል መጽሐፍ ጽፈዋል። እንዲሁም ደግሞ ሊጻፍ የሚችል ታሪክ ሰርተዋል። ክቡርነታቸው ከልጅነታቸው ጀምሮ የሰሩት ስራ የሚያስደንቅ ነው። ሁሉንም ነገር የዳሰሱ ወታደር ሆነው የተሳካ ግዳጅ ፈጽመው ሀገራቸውን አስከብረዋል። ነጋዴ ሆነው ነግደው አትርፈዋል። በመንፈሳዊ ሕይወታቸው ቤተ ክርስቲያንን የሚያገለግሉ ኮሚቴ ሆነው ሰበካ ጉባኤ ሆነው አንጸባራቂና ታሪካዊ ስራ የሰሩ እንደ ማንኛውም ምእመን ከባለቤታቸው ጋር በሥርዓተ ቤተ ክርስቲያን ቆርበው አስቀድሰው ሰግደው ጾመው የሚኖሩ ደገኛ ምእመን መሆናቸው በገጠር ያሉ በከተማ ያሉ አብያተ ክርስቲያናትን መስራታቸው የጠፉትን መሰብሰባቸው በኩረ ምእመናንን ወይንም ቀኛዝማችን በአጭር ደቂቃዎች መግለጽ ባይቻልም ዛሬ የተሰማን ስሜት እጅግ በጣም ደስ የሚል ነውና ሁላችሁም በያላችሁበት ሆናችሁ እንድታመሰግኑልኝ በአክብሮት እጠይቃለሁ። ብዙ ሰው ይነግዳል፣ እግዚአብሔር ያልፈቀደለት ግን አያተርፍም። ብዙ ሰው ይሮጣል፣ እግዚአብሔር ያልፈቀደለት ግን አይቀድምም። ታግሎ መጣል፣ ሮጦ መቅደም፣ ወድቆ መነሳት፣ ታስሮ መፈታት ከህይወት ጋር ትንንቅ አድርጎ አልፎ ትናንትን ዛሬ ላይ ሆኖ ማውራት መቻል በራሱ አቅምን የሚያጎለብትና እጅግ በጣም ፈታኝ የሆኑ ትግሎችን የሚጠይቅ ስራ በመሆኑ ብዙ ነገር አልፈዋል። መጽሐፋችን ስለ ቅዱስ ጊዮርጊስ ገድል ሲናገር በሰላም አደወ መንግስተ ክብር ወረሰ ነው የሚለው። ታግሎ ሰማዕት ከመሆኑ በፊት ፈታኝ የሆነውን የሰማዕትነትን ስራ ሰርቶ ለአምላኩ ለፈጣሪው ለእግዚአብሔር ታምኖ ያለፈ በመሆኑ በሰላም አደወ መንግስተ ክብር ወረሰ። መሻገር በትግል ነውና ብዙ የሚያስተምር ብዙ የሚያሳውቅ ታሪክ ሰርተው ጽፈውልናል። እናመሰግናለን። እግዚአብሔር አምላክ የሁላችንንም መጨረሻ ያሳምርልን፣ ሀገራችንን ሰላም ያደርግልን፣ ቤተ ክርስቲያናችንን ይጠብቅልን። የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማህፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ማይሰራ ኃጢአት እግዚአብሔር ይፍታ።
ብፁዕ አባታችንን ከልብ እናመሰግናለን። እዚህ ተገኝተው በክብር እንግድነት እንዲሁም እንደ እምነት አባትነቶ በቡራኬ ስለጀመሩልን ከልብ እናመሰግናለን። ክብራትና ክብራን ዮድ አቢሲኒያ መግቢያው በር ላይ ስትገቡ ብዙዎቻችሁ በየጊዜው እዚህ በመጣችሁ ቁጥር ሁሉ ታነቡታላችሁ የሚል ግምት አለኝ። ታሪካችንን፣ ባህላችንን፣ ቅርሶቻችንንና ቋንቋዎቻችንን እናክብር፣ እንጠብቅ፣ ተንከባክበን ለትውልድ እናሸጋግር የሚል የድርጅቱ መሪ ቃል በትልቁ ተጽፎ እናገኛለን። ይህን ደግሞ በቃላት ብቻ ሳይሆን በተግባር እየፈጸመ ይገኛል። ዛሬ የመጽሐፍ ምረቃ ስነ ስርዓት፣ የአውደሪ ጉብኝት፣ ባህሎቻችን በተለይም የጉራጌ መስቀል ባህልን በተመለከተ በልዩ ሁኔታ በዛኛው በማዶ ባለው ክፍል የተዘጋጀ አውደሪ ያለ የጉራጌ መስቀል ክትፎ የምሳ መስተንግዶ ይኖራል። እንዲሁም የመስቀል እርድ ስነ ስርዓት ይኖረናል። እዛ ጋር እንደ ዳጎስ ያለ በሬ አይታችኋል ብዬ አስባለሁ። እሱ ዛሬ ለበዓል የተዘጋጀ ነው። ደመራ ማብራት ስነ ስርዓት ወደ መጨረሻ ላይ ይኖረናል። እንዲሁም እጅግ ልዩ የሆነ የሙዚቃ ፕሮግራም ከዚህ ከመድረክ የሚቀርብላችሁ ይሆናል። መላው የሀገራችን ሕዝብ ደግሞ በአገር ውስጥም በውጭም ሀገር በተወዳጁ ኢቢኤስ ቴሌቪዥን በቀጥታ የሚከታተሉት ይሆናል። የዮድ አቢሲኒያ መስራች እንዲሁም ባለቤት የሆኑት በክረ ምዕመናን ቀኛዝማች ትእዛዙ ኮሬን በታላቅ አክብሮት ወደ መድረክ ጋብዛለሁ። በጭብጨባ ተቀበሉልኝ። ክቡር አባታችን፣ በመጀመሪያ ለፈጣሪ ምስጋናዬን አስቀድማለሁ። በአርአያና በአምሳያ ፈጥረህ ሰው አድርገህ ወደዚህ ምድር ያመጣኸኝ እግዚአብሔር አምላክ ሆይ በእድሜ ዘመኔ በየጊዜው ያጋጠሙኝ ፈተናዎች በቸርነትህ እያሳለፍክ የመከራን ወንዝ በምሕረትህ እያሻገርክ መውደቅ መነሳትን እያሳየህ ለድክመቴ ብርታት ለውድቀቴ ጉልበት እየሆንክ ሳይገባኝ ከሚገባኝ ቦታ ያቆምከኝ አምላኬ ሆይ ክብር ምስጋና ይድረስ። ሞተ አበቃለት ስባል ነፍስ የዘራህብኝ ለሞት ከሚያደርሱ አደጋዎች አትርፈ ለምስክርነት እንድቆይ ያደረከኝ ወደቀ አለቀለት ስባል ቀና ያደረከኝ ኃይልና ጉልበት የሆንከኝ ሀብት ንብረት ሲጠፋ ሁሉም ለበጎ ነው ብዬ እንድተው እንደ ኢዮብ ትዕግስትን ያደልከኝ ከበቀል ነፃ እንደሆን ደግ ደጉን ያሳሰብከኝ ያልወደድከውን ትተህ የፈቀድከውን የሰጠኸኝ በሚስትና በልጆች የባረከኝ በጸሎት የምለምን ሁሉ የፈጸምክልኝ መድኃኔዓለም ሆይ ክብር ምስጋና ላንተ ይሁን። በክፉዎች ሴራ በሐሰተኞች የፍርድ አደባባይ በዚያ ክፉ ዘመን የስር ሰንሰለቴን በጣሰህ የውሸተኞችን ሴራ አክሽፈህ የስር ዘመኔን በማሳጠር እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ በሚለው ቃልህ ከጎኔ የቆምክልኝ የጌታዬ ባለሟል ፈጥኖ ደራሽ ቅዱስ ገብርኤል ሆይ ላንተም ክብር ምስጋና ይድረስህ። ብፁዕ አባታችን አቡነ ሕርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ የስልጤና የሀዲያ ሀገረ ስብከት ሊቀ ጳጳስ፣ እንዲሁም በዚህ የተገኛችሁ የመንግስት ኃላፊዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በድርጅቱ በየዓመቱ በሚሰናዳውና በዘንድሮውም መስቀለንዳ በቃያንዳ የጉራጌ መስቀል በዓል የደንበኞች ቀንና የመጽሐፍ ምረቃት በዓል ላይ ለመሳተፍ ጥሪያችን አክብራችሁ በመገኘታችሁ እንኳን ደህና መጣችሁ። እግዚአብሔር አምላክ እድሜና ጤና ሰጥቶን ዘንድሮም ይህንን በዓል አብረን ለማክበር በመታደላችን የተሰማኝን ልባዊ ደስታ በቤተሰቤ በዮድ አቢሲኒያ ማናጅሜንትና በአብረውኝ በሚሰሩ ሰራተኞች ስም ለመግለጽ እወዳለሁ። ክቡራትና ክቡራን እንግዶች፣ የዘንድሮ በዓላችን ከመስቀለንዳ በቃያንዳና ከደንበኞች ቀን በተጨማሪ የህይወት ውጣ ወረድን በሚመለከት ረጅም ጊዜ ፈጅቶ የተዘጋጀው መጽሐፌ የታተመ ስለሆነ በዚህ ትልቅ መድረክ በይፋ ተመርቆ ለንባብ ይበቃል። ምናልባት በዚህ አጋጣሚ አንድ ነገር ግልጽ ለማድረግ ይኖርብኛል። ቀደም ሲል ታሪኬ በመጽሐፍ መልክ ተሰንዶ ነበረ። መጽሐፍ እንዲዘጋጅም ከመረጥኩት ሰው ጋር ካደረኩት ኢንተርቪው በስተቀር ከህትመት በፊት ጽሑፉን አንድም ገጽ ገልጬ አልተመለከትኩም። በሌላ ሙያም አልታረመም ወይም አልተገመገመም። ያም ሆኖ ለናሙና ያህል በጣም ጥቂት ቅጂዎች ታትመው የነበረ ቢሆንም በኋላ ግን በቅርጽም በይዘትም ከፍተኛ ችግር ወይም እንከኖች የበዙበት በርካታ ትልልቅ ሐሳቦች ያልተካተቱባት ቀላል የማይባሉ ያላስፈላጊ ጉዳዮች የገቡበት በአጠቃላይ እንደገና ሊዘጋጅ የሚገባ ሆኖ አገኘሁት። ከዚህም የተነሳ በወቅቱ መጽሐፍ እንዳይሰራጭ ወይም ለንባብ እንዳይበቃ አደረኩ። በዚህ ሁኔታ ላይ ያለው አሜሪካ ሀገር የምትኖረው የቀድሞ የኢትዮጵያ ታዋቂ ጋዜጠኛ በጀርመን ሬዲዮም የምትሰራው
ንግስት ሰልፉና በዚሁ በቅርብ የምታውቁት ደራሲና ገጣሚ ተስፋዬ ጉቴ ወይም ቀደም ሲል የጉራጌ ማህበል ማዕከል ዋና ዳይሬክተር የነበረ በጋራ ሆነው በምክክር ዛሬ የሚመረቀውን መጽሐፍ እንደገና እንዲያዘጋጁት በማድረግ እኔም በቅርብ እየተከታተልኩት መጽሐፉ ታትሞ እነሆ ከፊታችሁ ቀርቧል። በ320 ገጾች የተደራጀው ይህ መጽሐፍ ቀደም ሲል የማይሰበር አለት የሚል ርዕስ ተሰጥቶት ነበር። ይሁንና ሰው ሆኖ የማይሰበር የለምና በስሙ ባለመስማማቴ ለምስክርነት የቆየች ሕይወት በሚል ርዕስ ተቀይሮ ነው እንደገና የታተመው። የመጽሐፉ ህትመት ወጪ የባለሙያና ዲዛይን፣ የህትመት የመሳሰሉ ወጪዎችን ጨምሮ ጠቅላላው ከብር 2,100,000 ብር በላይ በይሁዳ አቢሲኒያ ወጪ ተደርጎበታል። አዲሱ መጽሐፍ 1,000 ብር የመሸጫ ዋጋ ታትሞበታል። መጽሐፉ ተሽጦ ገቢው ለተመረጡ 5 ሀገር በቀል የበጎ አድራጊ ድርጅቶች መርጃ ይውላል። እነዚህም መቄዶንያ፣ ሜሪ ጆይ፣ ቶራ የህፃናት ማሳደጊያና ሳሊዮም የአእምሮ ህሙማን መርጃ፣ የወደቁትን እናንሳ የአረጋውያን መርጃ ማህበር ናቸው። ይህን አይነት ተሞክሮ በሀገራችን በጣም መለመድና የህይወታችን አካል ማድረግ ይኖርብናል። ለራሳችን ብቻ ሳይሆን ለሌሎች ወገኖቻችን ማሰብና መቆርቆር መቻል አለብን። ከዚህም የተነሳ በዚህ አዳራሽ ውስጥ የምትገኙ በአገር ውስጥም ከአገር ውጭም የምትኖሩ ወገኖቼ ለወገን ደራሽ ወገን ነውና መጽሐፉን በብዛት በመግዛት የበጎ ምግባር ዘመቻ እንዲሳለጥ ፕሮጀክቱ ተሳክቶ የተሻለ ገቢ ተገኝቶ ጥቅም ላይ እንዲውል መጽሐፉ ዛሬውኑ ተጠናቆ ድጋሚ እንዲታተም በተነሳሽነትና ለወገን በመቆርቆር ስሜት እንደምትንቀሳቀሱ ሙሉ እምነት አለኝ። ይህ መጽሐፍ የእግዚአብሔር ፍቃድ ሆኖ በድጋሚ ቢታተም ላቀድነው የይሁዳ አቢሲኒያ ፋውንዴሽን ማጠናከሪያ ይውላል። 9 ጊዜ የሞት ፈተናዎች ገጥመውኛል። ከሞት ጋር ግብ ፈጥረን እስካሁን ድረስ ሞት ሳያሸንፈኝ እዚህ ደረጃ ደርሼ ለምስክርነት እናንተ ጋር ቆሜያለሁ። እውነት በጣም ደስ የሚል ነውና ይሄ ደግሞ የሆነው በኔ ችሎታና አቅም ሳይሆን አንተ ቆይተ ለምስክር የተደረጉ እውነታዎችን ግለጽ ለማለት ነው። ጨርሻለሁና እግዚአብሔር ይስጥልኝ። አመሰግናለሁ። የኔ ልጆች እንግዲህ ዛሬ አውደ ዓመት ነው አይደለም? የመስቀልን በዓል እያከበርን ነው።
ባህ ሰስተርም ባህ ካኪ ሱሪ ትህራህ ትኩሱሳ ትበራህ አበሩስ ማኖ ዝናዝማኖ የዝማሙጃት በናም ያማኖ አቡቅናኖ የዝማሙጃት ያዱረሰኮ ዱረቲለ አጋንቀባ ሀዲቲ ሞሌ ዋላንቀባ ቢነቢዛ ሲናባሮ ኮንታንገኔና ይነቃ ቢነቢዛ ሲናባሮ ኮፍታ ከንቄ ከንሲላ ሲነቢዛ ሲናባሮ ኮንታንገኔት ያገና ቢነቢዛ ሲናባሮ ኮፍታ ከንቄ ከንሲላ ወዛ ወላይቶ ክሳ አቤት 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 ስታምሩ አቤት ስታምሩ በእውነት ነው። አክራሚን ኦሆ ኖዲትን ያመጥፋ አክራሚን ኦሆ ኖዲትን ቢትም ያሌ የመስቀል ይገባ የምርቃት ይዘን በፊና መልካማ በሆነ ትባዳ ብናንጇት ጥላል ባለፈባት ያቢት የሚወዳት መስቀል ሰብነ ያመትባል መስቀል ሰብነ ያመትባል መስቀል ሰብነ ያመትባል መስቀል ሰብነ ያመትባል ክብራትና ክብራን በመቀጠል ይዘቱን መጽሐፉን ትንሽ ለአስተያየት ለመስጠት ያህል 3 አንጋፋ ሰዎችን አዘጋጅተናል። የምንጀምረው በአንጋፋው ደራሲና ሀያሲ ጋሽ አያልነህ ሙላቱ ይሆናል። ጋሽ አያልነህን በጭብጨባ ወደዚህ ጋብዙልኝ ባካችሁ። ብፁዕ አባታችን፣ ክቡራን እንግዶች፣ እንዲሁም ደግሞ የመጽሐፉ ደራሲ ጋሽ ትእዛዙ እንኳን ደስ አለህ። ልጄን መርቅልኝ ብሎ ሲል ጸጉሩ ከርዳዳ ነው አይባልም። ምክንያቱም መርቅ ነውና የተባለው። አሁንም መጽሐፍን መርቅ ሲባል ያለው ደካማ ጎን መናገር ጊዜም የለኝም። ጠንካራ ጎኑ ግን በጣም ይጠቅመን ነው። በጣም አንደኛ የአካባቢህን ስርዓት፣ የህብረተሰብ ስርዓት፣ የቤተሰብ አደረጃጀት፣ ባህል ይህንን በማቅረብህ ለአንባቢያንና በተለይም ደግሞ በስነ ጽሁፍ ዓለም ብቻ ሳይሆን በቲያትር ዓለም ውስጥ በሙዚቃ ዓለም ውስጥ ላሉ የኢትዮጵያ ደራሲያን የጥበብ ሰዎች የሚረዱ ቁስ ሰጣቸዋል። ሁለተኛ በንግድ ዓለም ውስጥ ያለ ሰው ደግሞ በዚህ በስነ ጽሁፍ ውስጥ ሲሳተፍ ስነ ጽሁፍን ለዚህ እንደው ብር ለጨበጡ ብቻ የሚለውን የሚሰብር በመሆኑ እንደዚህ አይነት አስተዋጽኦ በጣም አስፈላጊ ነው። ይሄን መጽሐፍ ስታነቡ ሮሮ ነው በውስጡ ያን ሁሉ ነገር አንድ ሰው እንዴት ችሎ አለፈው የሚል በጣም እኔ ከበደኝ ነገር ነው። በጣም ምናልባት ይሄንን ጽሁፍ ደግሞ ባንተው ብዕር ጽፈው ቢሆን ኖሮ ደግሞ እንዴት ይጣፈጥ ነበር ብዬ ነው የማስበው ራስህ። በመቀጠል ፕሮፌሰር ፍቅሬ ቶለሳ ወደ መድረክ መጥተው አጠር ያለሳቸው ማስተያየት እንዲሰጡ በታላቅ አክብሮት እንጋብዛለን። አቶ ትእዛዙን ወይም ቀኛዝማች ትእዛዙን ደግሞ መቶ አለቃ ትእዛዙን እንደዚሁም ደግሞ በኩረ ምዕመናን ትእዛዙን በደንብ አላውቀውም ነበረ፣ እንዲሁ ላዩን ነበረ። ነገር ግን መጽሐፉን ሳነብ በጣም ሩህሩህ ሰው፣ ደግ ሰው፣ ደግሞ ጀግና፣ ቆራጥ፣ ካስፈለገም ኃይል ለመጠቀም የሚችል ሰው ግን የማይጠቀም ኃይሉን መከራን የሚችል ብርቱ ሰው። እናቱ ደግሞ እንዲማርላቸው ብለው
ምንም እንኳ ከሳቸው እንዲነጠል ባይፈልጉም ልጄ ቢማርልኝ ደረጃ ይደርሳል በሚል ዘመድ ቤት አስቀምጠውት እነዛ ዘመዶች ደግሞ ፍቅርና እንክብካቤ ወይም ለትንሽ ልጅ የሚያስፈልገውን ርህራሄ አላሳዩትም። ወደ ውትድርና ገባ። በውትድርና ስፔሻል ፎርስ የሚባለው በጣም ልዩ ትምህርት የሚያሻው ስልጠና ያንን ሁሉ ጨርሶ ብዙ ጀብድ ከሰራ በኋላ አንተ ሃይጃከር የሚሉት አላለም አይሮፕላን እዛ ላይ ደግሞ ወንበዴዎች የኢትዮጵያን አይሮፕላን ሊጠልፉ ሲሉ በዛ ላይ በጥንቃቄ በቃ እሱን ገና ሲያዩት ቁመናውን እየጠረጠሩ እጃቸውን አርፈው ይቀመጡ ነበር ማለት ይቻላል። እና በጣም ጀግና ነበር እና በጣም የእግዚአብሔር ሰው ነው። ሁሉ ነገር በእግዚአብሔር ኃይል እንዲሆን ብቻ ነው የሚፈቅደው። ጸልዮ ነው የሚሰራው ስራውን። ለቤተ ክርስቲያን በጣም ብዙ ከምናስበው በላይ ያበረክታል። በጉራጌ አገር ደግሞ በነበረበት አካባቢ አስተዋጽኦ ያደርጋል ለህዝቡ። አልረሳም የወጣበትን እና በዚህ ምክንያት ቀኛዝማች የሚል ማዕረግም የሰጡት ሩሲያ አምባሳደር አክብረውን መጥተዋል እና የሩሲያ ኤምባሲ አባላት በሞላና ከመስኮብ ሀገርም የመጡ ትልልቅ ሰዎች ናቸው በዛ በኩል የተቀመጡት። አንድ አጨብጭቡላቸው ለሩሲያ አምባሳደርና ዴሌጌሽን። ይሄው ነው። ለአቶ ትእዛዙ እድሜ ረጅም እድሜ ተመኙለት። የዛሬ የሚዲያ ትልቁ ተከባሪና ተወዳጁ ኢቢኤስ እንግዶች ሆናችሁ ስለመጣችሁ ደስ ብሎኛል። አመሰግናለሁ። በህይወታችን ውስጥ ብዙ ውጣ ውረዶች አሉ፣ ፈተናዎች አሉ። የሚያጋጥሙን በህይወታችን የሚያጋጥሙትን ችግሮችን ሁሉ እንዳመጣጣቸው መመለስ፣ ተስፋ ባለመቁረጥ ማሳለፍ በትዕግስት በኔ ዘንድ ተፈራርቀዋልና እነሱን የእግዚአብሔር እገዛና እርዳታ ተጨምሮበት ለዛሬው ምስክርነት በቅቻለሁ ማለት ነው። ሰው በመደሰቱ እደሰታለሁ እና ይሄንን ደግሞ አገልግሎት በምሰጠው እዚህ ጋር ረክቻለሁ ተደስቻለሁ ብሎ ሲለኝ ከዛ የበለጠ ደስታ የለኝም። በተለይ ትውልድ ፈተና ችግሮች በሚያጋጥሙበት ጊዜ የነኛ የችግሮቹን አመጣጥ አይቶ ተረድቶ እኛ ይሄን በዓል ስናከብር ዘንድሮ 15ኛ ዓመታችን ነው። የዘንድሮ ለየት የሚያደርገው ተጨማሪ መጽሐፍ ምርቃት ነው። እየጣመህ ነው የምታነበው መጽሐፉን፣ ምክንያቱም አስደናቂ የህይወት ታሪክ ስላለው ነው። አሁን እንደሱ የመሰሉ ሰዎች ባይጽፉ ይሄን ባይጽፍ ኖሮ ተረስቶ ይቀራ በቃ ነጋዴ ተብሎ እንዲሁ ደግሞ ዝም ብሎ በባዶ በአንድ መተንፈሻ በሌለው ቤት ውስጥ አስገብቶ የሚያወያይ መጽሐፍ አይደለም። ቀዳዳ አለው፣ መስኮት አለው። እነዚህ ችግሮች የሚፈቱበት መንገድም አብሮ ያስቀመጠ መጽሐፍ ስለሆነ በጣም ጥንቃቄው በጣም ደስ ብሎኛል። ለስነ ጽሁፍ አስተዋጽኦ አለው። ሰው ሁሉ ቢያነባው ብዙ ነገር የሚያተርፍበት ብዙ እውቀት የሚያተርፍበት መጽሐፍ ነው ብዬ አስባለሁ። ትውልድ የሚያገኘው ምን መሰለህ? ተስፋ አለመቁረጥን፣ ወድቆ መነሳትን ይማራል ትውልዱ። ስለዚህ የሚያነሳሳ የህይወት ታሪክ ነው። ማንም ኢትዮጵያዊ ይህን መጽሐፍ በገዛ ቁጥር አንድም ታሪክን ያነባል፣ ሁለትም የህብረተሰቡን ክፍል የተጎዳውን ህብረተሰብ ደግሞ በገቢው ያግዛልና ሁለት ጣምራ ጠቀሜታ ስላለው በዚህ መልኩ ቢታይ ጥሩ ነው ብዬ ነው ማስብ። ትልቅ ባህልና ትልቅ አኩሪ እሴቶች ስላሉን ብሔር ብሔረሰቦችን ይዘን እኛ በዚህ ቤት እናስተዋውቃለን።
ስናስተዋውቅ እዚህ ጋር የምታዩት የኢትዮጵያ ባህሏን፣ ታሪኳን፣ ቅርሷን፣ ቋንቋዋን እንወቅ፣ እንጠብቅ፣ እናክብር። ለማን? ለተተኪው ትውልድ ማለት ነው። ሀገራችን ኢትዮጵያ አሁን የገጠሟትን ፈተናና ችግሮች ይለወጣል። ምክንያቱም አሁን በድህነት በችግር ነው የምትገለጸው። ፊተኞች ኋለኞች ይሆናሉ፣ ኋለኞች ፊተኞች ይሆናሉ የሚለውን የመጽሐፍ ቅዱስ ቃል አለ። ይሄ እግዚአብሔር ቃል ነገም ተለውጦ እኛ ከኋላ የነበርነውን ከፊት የምንቀድምበት ጊዜ ሩቅ አይሆንም ብዬ ተስፋ አደርጋለሁ። እግዚአብሔር አምላክ ሀገራችን ኢትዮጵያን ይባርክልን። ለመላው ኢትዮጵያ ለሀገራችን መጪው ዘመን የሰላም፣ የፍቅር፣ የአንድነት፣ የመግባባት እንዲያደርግልን እግዚአብሔር አምላክ ይርዳን። በቀጥታ ወደ መጽሐፉ ምረቃ ለማከናወን የክብር እንግዶችን እንዲሁም ቀኛዝማች ትእዛዙንና ቅድም ያያችኋቸውን ባለቤታቸውን ቡር አጂየት ምህረት ጎሳይና ልጆቻቸውን እንዲሁ ወደ መድረክ ጋብዛለሁ። ይህ በቀኛዝማች ትእዛዙ የህይወት ታሪክ ዙሪያ ራሳቸው የደረሱት በጣም ድንቅ መጽሐፍ ነው። ክቡራትና ክቡራን በክብር እንግዶቻችን መጽሐፉ እየተመረቀ ይገኛል። እንኳን በድጋሜ በዚህ በዮድ አቢሲኒያ የባህል አዳራሽ የተካሄደ የሚገኘው የመስቀል በዓልና የመጽሐፍ ምረቃ በሰላም አደረሳችሁ። አሁን መጽሐፉን ከፍ እናደርገዋለን። ሌሎቻችን ምረቃቱን በጭብጨባ እናደምቃለን። በመቀጠል የካባ ማልበስ ስነ ስርዓት እንግዶች እዚሁ እንዳሉ የሚካሄድ ይሆናል። ለክብር እንግዳችን ለብፁዕ አባታችን በተራ አንዳንድ ካባ እየሰጣችሁልን እነሱን የማልበስ ስነ ስርዓት እናካሄዳለን። ዛሬ ንጉሳችን ነው። እንግዲህ እንኳን ደስ ያሎት ቀኛዝማች ትእዛዙ። ከንግድ ባለፈ ለማህበረሰባችን በማሰብ ለልጆቻችን በማሰብ እንዲህ ለፍተው የጻፉትን መጽሐፍ ዛሬ ስላበረከቱ ብዙ ወገኖች በዚህ ስለሚጠቀሙ እድሜ ይስጥልን፣ እናመሰግናለን ለማለት እንወዳለን። አንዴ ባካችሁ ቀኛዝማችን በጭብጨባ። በመቀጠል ባለቤታቸው ካባ ይደረግላቸዋል። በእያንዳንዱ ስኬታማ ወንድ ጀርባ ጠንካራ ሴት አለች አይደለም? ስለዚህ ለዚህ ጠንካራ ሴት ባለፉበት መከራ ጊዜ ሁሉ እሳቸውን በማገዝ ደከመኝ ሰለቸኝ ሳይሉ እጅግ አድርገን እናመሰግናለን። አሁን እንግዶቻችን እዚሁ እንዳሉ በክብር ወደ መድረክ የምጋብዘው አምስቱን የበጎ አድራጎት ተቋማት ተወካዮች ይሆናል። ሜሪ ጆይ ኢትዮጵያ፣ እንዲሁም መቄዶንያ የአረጋውያንና የአእምሮ ህሙማን እንዲሁም ወገን አልባ ሰዎች መርጃ ማህበር ተወካይ፣ የወደቁትን አንሱ የነዳያን የበጎ አድራጎት ማህበር ተወካይ፣ እንዲሁም ሰሊሆም የአእምሮ ህሙማን መርጃ ማህበር፣ ቶራ የበጎ አድራጎት ድርጅት። እነዚህ አምስት የበጎ አድራጎት ተቋማት የቀኛዝማች መጽሐፍ ተሽጦ የሚደርሳቸው ይሆናል። በፍትሃዊነት በተቋቋመው ኮሚቴ መሰረት ለእያንዳንዳቸው የመጽሐፉ ገቢ የሚከፋፈል ይሆናል። የመጽሐፉ ገቢ ደግሞ ለነሱ ስራ ማጠናከሪያ ይሆናል ማለት ነው። እጅግ አድርገን እናመሰግናለን።
እዚህ ጋር የምትመለከቱት የጉራጌ የባህል ቁሳቁሶች ናቸው። ጉራጌ በቤቱ ውስጥ የሚገለገልባቸው ቁሳቁሶች። እነዚህ ቁሳቁሶች ዓመቱን ሙሉ የሚገለገልባቸው ቢሆኑም በአብዛኛው ግን በተለይ ግድግዳ ላይ ተሰቅለው የምታዩዋቸው በመስቀል ጊዜ በጥቅም ላይ የሚውሉ ናቸው። ወይም ደግሞ ትልልቅ እንግዶች በሚመጡበት ጊዜ እንደ ዕቃ ግምጃ ቤት ወይም እንደ ስቶር ግድግዳ ላይ ነው እቃዎቹ የሚሰቀሉት። እዚህ ጋር የምትመለከቱት ቆየ ወይም ጀር የሚባል ለእርጎ መጠጫ፣ ለወተት መጠጫ፣ ለሰሃር የሚባል መጠጥ አለ። ለሱ መጠጫ፣ ለቅቤ ማዘጋጃና ለቅቤ ማንቀሳቀሻ ወይም ማቆያ የሚጠቀሙባቸው ናቸው። በየደረጃው ያሉ ናቸው። እዚህ ጋር ደግሞ ቢጥር ወይም ጣባ ይባላል። እንደዚህ የወደረ ላይ ቁጭ ብሎ ከቦ በበዓል ጊዜ የእንግዶቹ ምግባቸውን፣ ክትፏቸውን፣ አይባቸውን፣ ዝማሞጃን፣ የጎመን ክትፎ የሚመገቡባቸው እነዛ ትልልቆቹ የሚቀርብባቸው ናቸው። እነዚህ ደግሞ ትንሾቹ ለእያንዳንዱ ሰው መመገቢያ የሚውሉ ናቸው። እዚህ ጋር ደግሞ የቡና ቁርስ ማቅረቢያ መሶብ አለ። እነዚህ መሶቦች ሰፍ ነው የሚባሉት በጉራጌኛ የቡና ቁርስ ማቅረቢያ ናቸው። እዚህ ጋር ቃቀት ነው የሚባለው አባወራና ባለቤቱ የሚተኙበት ነው። ቁርበቱ አለ፣ ዳነራ የሚባል እዚህ የጂባ ወይም ሬሻው አለ። የወንዶቹ የሴቶቹ ትራስ አለ። እዚህ ጋር ብትመለከቱ የምሽራጅማ ይባላል። ለሙሽሪት ወይም ደግሞ አራስ በምትሆንበት ጊዜ ቅቤ እዚህ ጋር ይቀመጣል። ቅቤውን እንዳስፈላጊነቱ እያነሳች እንድትቀባ ማለት ነው። የወንዶቹ ትራስ በዚህ በኩል አለ። ወደዚህ ጋር ስንመጣ የአቀማመጣቸው ቡና በሚጠጡበት ጊዜ ይሄን ይመስላል። ቡና እዚህ የፊታቸው ቡና ወይም አረቄ እዚህ ላይ ነው አስቀምጦት የሚያደርጉት። ጦር እዚህ ጋር ይቀርባል። እንደዚህ ከበው ወግ እያወቁ በተለይ ዊጌር የሚባለው የምሽት ሸንጎ ቅድም ያልኩት የመረጃ መለዋወጫ መድረክ ላይ እንደዚህ ነው የሚጠቀሙት ማለት ነው። አለፍኪ ተሶዶ ይለወሽ አለወሽ ባህልኛ በልቃቲ ሞሊ በሩመው ይደንቅ ሴራኛ ታነኛ ዛኘሊ ማጣሂ በዛካቻ ማሌ አርዴ ተቂበሌው ባሶዶ ባለም ጎይ ዘማሌ 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 እየጌሰብ ዘማሌ 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 ገየትም የሻሌ ዘማሌ ዘማሌ አቦዲ ትመርቅ ዘማሌ ዘማሌ ምርቃት ኪሰላው ዘማሌ ወላይታ ለማየት ይሄዳል። አንተ ልጅ ወድጄሃለሁ፣ ሁሌም እናፍቅሃለሁ፣ ላገኝህም ጓጉቻለሁ፣ ልቤን ያው ሰጥቼሃለሁ፣ ልቤን ያው ሰጥቼሃለሁ። አማየቶ 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 ሚዶ የቶ አማየቶ ኤኪዶ የቶ አማየቶ ኦይታይ ሰሲቶ አማየቶ ቢዮይክ ወላይታው ጋሳ ሲ አማየቶ አማየቶ ሚዶ የቶ አማየቶ ወደ መድረክ የምጋብዘው በመቀሌ በእስር ቆይተው ከነበሩ ሰዎች ሁለቱ ልዩ ሰርፕራይዝ አለን ስላሉ እነሱን ወደ መድረክ ጋብዛለሁ። ብርጋዴ ጀነራል ዋሲሁን ንጋቱና ብርጋዴ ጀነራል ካሳ ወልደ ሰማያትን በጭብጨባ ወደዚህ ጋብዙልኝ ባካችሁ። የጀግና ጀነራል ከጀግና ወታደር ጀግና ሚስት ጠንካራ ሚስት አለ ስለሚባል ከክብርት ባለቤታቸው ጋር መጥተው ሽልማቱን እንዲቀበሉኝ በትህትና ጠይቃለሁ። እሺ እጅግ አድርገን እናመሰግናለን። አሁን በጭብጨባ ስጦታውን ታጅቡልናላችሁ። ሞቅ ባለ ጭብጨባ ይሄ የክብር ስጦታ
ስለተሰጠ እጅግ አድርገን እናመሰግናለን። Congratulations, Padre. እጅግ የምንወደውና የምናከብረው ዶክተር ሮዳስን ወደ መድረክ ጋብዛለሁ። የተከበሩ ቀኛዝማች ትእዛዙ እንኳን ደስ አሎት። ክቡራን እንግዶች አጭር ነገር ነው የምናገረው፣ ስለ ዮድ ነው። ስለ ዮድ ወደ 400 በላይ ተማሪዎች አሉኝ፣ የቀመር ተማሪዎች፣ ለነሱ ነው ማስተምረው። ነገር ግን በስሱ ስምን መልአክ ያወጣዋል ይላሉ የኢትዮጵያ ሊቃውንትና በጥንት ዘመን ስም ዝም ብሎ አይወጣም። እስመ ስሙ ይመሮ ሀበ ግብሩ። እኔ የአቶ ትእዛዙ ሰክሰስ ምን ላይ ነው ብትሉኝ ዮድ ላይ ነው እና ትንሽ እሱን በተን እንዳረግ ይፈቀድልኝ። ለምሳሌ እኔ ሮዳስ ነኝ። ሮዳስ ረ ነው። በግዕዝ ቀመር ርዕስ ረ ይባላል ወይም ራሱ ረ ይባላል። ቅርጹን ስታዩት ይሄ ነው ረ። ምንድነው? አገጬ ላይ አስገባለሁ፣ ፒኒየል ግላንዴን እነካለሁ። ሶ ሮዳስ ምድር ላይ ሲኖር ብሬን ፓወሩን መጠቀም አለበት ነው። የጉልበት ስራ አትስራ ነው የሚለኝ። ምንድነው ዮድ ሲባል ዮድ 10ኛ ፊደል ናት። አሌፍ በዕብራይስጥ አሌፍ፣ ቤት፣ ጋሜል፣ ዳሌት፣ ሄ፣ ዋው፣ ዛይ፣ ሄት፣ ጤት፣ ዮድ 10ኛ። በእኛ ደግሞ አልፍአ፣ በይትበ፣ ገምልገ፣ ድልትደ፣ ሐዊሃ፣ ቀጥሎ ዋዌወ፣ ዛይንዘ፣ ጠይጠንልና የማን የንላለን። ዮድ ማለት እጅ ማለት ነው። በዕብራይስጥ ያድ ማለት የተዘረጋ እጅ ነው። ቅርጿች ናት። ዮድ ምንድናት? እጅ ናት። በዕብራይስጥ ዶት ነው የሚያስቀምጡት መነሻ ስለሆነች፣ በእኛ ደግሞ እንላለንና የእግዚአብሔር የተዘረጋ ቀኝ እጅ ማለት ዮድ ነው እና ዮድን የሰየመ ሰው ሁልጊዜ የእግዚአብሔር የምህረት እጁ በሱ ላይ እንደተዘረጋ ማወቅ ያስፈልጋልና አንድ ሰዓሊ ስዕል ስሎ ፊርማውን እንደሚያኖር እግዚአብሔር ፈጥሮ ስሙን ጽፎታልና አዶናይ፣ ኤልሻዳይ፣ ያህዌ ስንል አለ። ኢየሱስ ሲሉ በዕብራይስጥ ይሆሹዋ ቀዲሙ ዜናውን በየውጣ ዮታ በግሪክ ማለት ነው። ስለዚህ ዮድ ማለት ትልቅ ነው። ስንተኛ ላይ ናት? 10ኛ። በቁጥር ዓለም 4 ትልልቅ ቁጥሮች አሉ። 3፣ 7፣ 10 እና 12 እና 10ኛ ፊደል ዮድ ናት። ለምሳሌ እግዚአብሔር ልክ 10ኛው ላይ እጁን ያነሳል። ለምሳሌ የመጀመሪያው ሰው አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላሌል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜ ልክ 10ኛው ትውልድ ኖህ መጣ። ያን ጊዜ ኤልሻዳይ እጁን ዘረጋና መርከብ ውስጥ አስቀምጦ ከጥፋት ሰወረው። ጋሽ ትእዛዙ እንደሰወረው ከቦታ ዮድ ነው። አመሰግናለሁ። Yo
አድራጎት ስራቸው ከባለ ሀብትነት ከኮንስትራክሽን ስራ ባለፈ በበጎ አድራጎት ስራቸው ራሳቸውም እንደነ መቄዶንያ እንደነ ወደቁት ናንሱ የአዛውንት መጦሪያ ገንብተው በሀገራችን በጣም ተአምር እየሰሩ ያሉት የሰንሻይን ኮንስትራክሽን መስራችና ባለቤት የክብር ዶክተር ሳሙኤል ታፈሰ የመጀመሪያውን 1000 መጽሐፍ በ100,000 ብር ገዝተዋል። ክብራትና ክብራን በርከት ያሉ ባለ 100 ሺዎች ደርሰውኛል። አቶ ብርሃን ተድላ እንደዚሁ የኢትዮ ኢስታንቡል ሆቴል ባለቤት ሌላ 1000 መጽሐፍ በ100,000 ብር። አቶ መኮንን ሰሙ እንደዚሁ ሌላ 100 መጽሐፍት በ100,000 ብር። አቶ አንተነህ ጥላሁን እንደዚሁ 10 መጽሐፍትን በ10,000 ብር። አቶ ቁምላቸው ገብረስላሴ እንደዚሁ 100 መጽሐፎችን በ100,000 ብር። አቶ ብዛየው እንግዳ ወርቅ እንደዚሁ 100 መጽሐፎችን በ100,000 ብር። አሁን እዚህ ቆሜ እነዚህን ሰዎች ሳይ ትንሽ የነውርነት ስሜት ተሰማኝ። ስለዚህ ለዚህ ስራ የሚከፈለኝን ሙሉ ክፍያ በመስጠት 50 መጽሐፎችን በ50,000 ብር እገዛለሁ። አቅም ኖረኝ ሳይሆን እናንተም እንድትበረታቱ ብዬ ነው። በመቀጠል ብፁዕ አባታችን አቡነ ሕርያቆስ እንዲሁ ወደ መድረክ እንዲመጡ በድጋሚ በአክብሮት እጋብዛለሁኝ። ቀኛዝማችም እንዲሁ ወደ መድረክ መጥተው ለዚህ ቀን ያበቁትን ሰዎች እንዲሸልሙልን በአክብሮት እጋብዛለሁ። ክቡር ዶክተር ሳሙኤል ታፈሰ ላደረጉት አስተዋጽኦ በቀኛዝማች ትእዛዙ ስም ከአባታችን ሽልማታቸውን እየተቀበሉ ነው። ሞቅ ያለ ጭብጨባ ያስፈልጋቸዋል። እጅግ አድርገን እናመሰግናለን። መናገር አለብኝ። እውቅና ሲሰጥ ዝም ብሎ አይደለም። እሳቸው ባለሀብት ስለሆኑ ሳይሆን ለኔ የእግዚአብሔር መላእክተኛ ሆነው ሰው ባጣሁ ጊዜ ሰው የሆኑኝ የመጀመሪያው የተቃጠለው ድርጅቴ ብር በሚያስፈልገኝ ጊዜ ብሩ ከኪሳቸው ሳይሆን ከሚመጣበት አምጥተው ነገር ግን ዛሬ ፍሬ አፍርቶ በረከቱ በዝቶ እነሆ በእግሬ ለመቆም በመቻሌ የመጀመሪያው ከጎኔ የቆሙ በመሆናቸው በዚህ ምክንያት ነው እሳቸውን የምሸልመውና ሁለታችንም ገብርኤልን እንወዳለን፣ የገብርኤል ወዳጅ ነን። ከኔ ጋር አብረውኝ የነበሩ በመቀሌ እስር ቤት ያሉት አንድ ጊዜ ባካችሁ ከፍ በሉና ህዝቡ ያችሁ ዛሬ አብረውኝ በህይወት አሉ። ይሄን ለማመስገን ነው። ዝም ብሎ ስጦታው ተቀብለው ቢሄዱ ጥሩ አይሆንም። ለእናንተ ምንድነው ብላችሁ እንዳታስቡት ነው። አመሰግናለሁ። እሺ እጅግ አድርገን እናመሰግናለን። ለዚህ ክብር ስላበቃዎት ዶክተር ሳሙኤልንም በእውነት ከልብ እናመሰግናለን። በመቀጠል ለአንጋፋው የሚዲያ ባለሙያ ለአቶ አማረ አረጋዊ የአቶ አማረ አረጋዊም እኔ ችግር ባጋጠመኝ ጊዜ በተቃጠለ እንደገናም ደግሞ ስሰራውም ደግሞ እንዲፈርስ በታዘዘ ጊዜ ከፊት በመቆም በተለይም ዘገባውን ከፊት መስመር በማውጣት እንደገናም ለምን የሚለውን ነገር በመከራከር ሙያተኞች ይሄንን ሊቀርጹ በሄዱበት ጊዜ እነኛ የቀረጻችሁትን መልሱ አንመልስም በሚል አምባጓሮ ተከፍቶ ሰራተኞቻቸው እስር ቤት እንዲያድሩ ሆነዋል እና የአቶ አማረ አረጋዊ እና የድርጅታቸውን ተግባር ባልናገር እውነታን እንደ መካድ ስለሚቆጠርብኝ ለሳቸውም ይሄን ስጦታ ማበርከቴ በዚህ ነውና አመሰግናለሁ። በመቀጠል ክብር የምንሰጠው ለአቶ ለገሰ ዘሪሁን ይሆናል። አቶ ለገሰ ዘሪሁን በጭብጨባ ወደዚህ ትጋብዙልኛላችሁ። እሳቸው አቶ ለገሰ ዘሪሁን ይሄን መጽሐፍ እንድጽፍ የገፋፉኝ መጻፍ አለበት ያንተ ታሪክ እንዲሁ መቅረት የለበትም ብለው ያነሳሱኝ የእሳቸውም ውለታ ከሌሎቹ አያንስምና ይሄ መጽሐፍ በእውነትም ተሽጮ ለበጎ ነገር ተግባር የሚውል በመሆኑ እሳቸውንም በዚህ መድረክ ማመስገን ስላለብኝ ነው። አመሰግናቸዋለሁ። በመቀጠል ወይዘሮ ሳራ ፊሊክስ የማህበራዊ ቀውስ ችግር በነበረብኝ ጊዜ በማጽናናት ትልቁን ድርሻ ተወጥተዋል። ዛሬ የሰላም ኑሮ እንድኖር ሰላማዊ ህይወት እንድመሰርት በትዳር ጸንቼ ያሁን የምታዩትን ሰላማዊ ህይወት እንድጀምር ያመቻቹልኝ የረዱኝ በመሆናቸው በእናንተ ፊት ወይዘሮ ሳናርም አመሰግናለሁና እሺ እናመሰግናለን። በመቀጠል በመጽሐፉ ላይ የተሳተፉትን አንጋፋ ጋዜጠኛ ወይዘሮ ንግስት ሰልፉ
ይህን መጽሐፍ መጀመሪያ ህትመቱ ባዩት በታየ ጊዜ በጣም ብዙ ችግሮች እንደነበሩበት ጠቁመውኝ የእሳቸው ሙያ ተጨምሮበት ከሌላው ባለሙያ ደራሲና ጋዜጠኛ ወይም ደግሞ የቀድሞ የጉራጌ ባህል ማዕከል ዋና ዳይሬክተር ከነበሩት ጋር ተባብረው ይህን መጽሐፍ ለቁም ነገር እንዲበቃ አድርገዋልና እሳቸውን ከልብ እያመሰገንኩ ባለቤታቸው እሳቸው አሜሪካ ነገር ስለሚገኙ ባለቤታቸው ዶክተር አሸናፊ ስጦታው እንዲቀበልን ከልብ ጠይቃለሁ። ወይዘሮ ንግስት ሰልፎን ከልብ እናመሰግናለን። ሞቅ ያለ ጭብጨባ ባካችሁ። ጥቂት ይቀሩናል። በመቀጠል ለደራሲ እና አንጋፋ ጸሐፊ ተስፋዬ ጎይቴ። ደራሲ ተስፋዬ ጎይቴ በብዙ መልኩ ሁሌም በመድረክ ላይ ስለምታውቁት ብዙ ማስተዋወቅ አይገባኝም። ምክንያቱም በመልካም ስራው የተለያዩ መጽሐፍቶች በመጻፍ ብዙ አበርክቶ የፈጸመ ስለሆነ ታውቁታላችሁ ከኔ የበለጠና እግዚአብሔር ያክብርልን። ይህን መጽሐፍ ለቁም ነገር እንዲደርስ ካደረጉት ከጋዜጠኛ ንግስት ሰልፉ ጎን በመሆን ይህንን ለቁም ነገር አደርሰዋልና እግዚአብሔር ያክብርልኝ። አመሰግናለሁ። በመቀጠል ሚስተር ዲተር ዋልተርማን ናቸው፣ ግን ከጀርመን አልመጡም። ምናልባት የተከበሩ ፕሮፌሰር ፍቅሬ በእሳቸው ምትክ በክብር እንዲቀበሉ ይሆናል። ዲተርማን የዛሬ 17 ዓመት የወድ በተቃጠለበት ጊዜ ደንበኛ ነበር፣ የሚመላለስ ደንበኛ ነበርና ያንተ መንግስት ምን ያደርግልሃል ብሎ ጠየቀኝ። የኔ መንግስት እስካሁን ድረስ ያደረገልኝ አላውቅም፣ ካሁን በኋላ ምን እንደሚያደርግም አላውቅም ነው የመለስኩት። እኛ ሀገር ቢሆን ይሄን እንደዚያ ሲደርስ ለ5 ዓመት ከታክስ ነፃ ሆኖ ቤቱ ተሰርቶለት ይቆይ ነበረ። ስለዚህ እንዳንተ አይነት ጠንካራ ሰው በሚል እኔና ምናልባት የምታውቁት ሽፈራ ሲዳን ወደ ጀርመን ሀገር ይዞን ሄደ ማለት ነው። በራሱ ወጪ ጀርመን ሀገር ይዞ ሄዶ ለአንድ ሳምንት የሚቆይ መስተንግዶ ካደረገልን በኋላ ከሁሉም የበለጠ 200 ያህል እንግዶች ነበሩት፣ ከስተመሮች ማለት ነው። ከሱ በማየት ነው እኔ የደንበኞች ቀን እያልኩ ዛሬ የምገልጸው ከሱ በመረዳት ነው። እና የደንበኞች ቀን ብሎ ሲያከብር ትልቅ እንግዶች አሉብኝ ዛሬ ብሎ 200 ያህል ሰዎች ብሪመን የሚባል ጀርመን ሀገር እዛ ከተማ እንደደረስን የአንድ ቀን የመርከብ ጉዞ በዚህ በመርከብ የሽርሽር ጉዞ ወቅት የኢትዮጵያ ባንዲራ በመርከቡ ላይ እንዲውለበለብ አደረገ። ይህ ሰው ነው። በጣም የሚገርማችሁ ነገር ይሄ ሰው ጥሪ አድርገንለት በዚህ ቀን እገኛለሁ ብሎ ነበረ። የጤና ችግር ስላጋጠመው በመሐከላችን አልተገኘም። ግን ስጦታው በአግባቡ መጥቶ እንዲሰጠው እናደርጋለንና ይሄንን ለመግለጽ ነው። አመሰግናለሁ። እዚህ ጋር የምታዩት ለዚህ ሰው የእድሜ ልክ የዚህ አገልግሎት ተጠቃሚ ነው። በመቀጠል የምንሸልመው አቶ ጥላሁን አረጋኸኝን ይሆናል። አቶ ጥላሁን አረጋኸኝ በእርግጠኝነት ከ72 ዓመተ ምህረት ጀምሮ ነው በስራ ላይ አብረን ያለ ነው። እግዚአብሔር ፈቅዶ በእድሜ ሁለታችንም ተገኝተናል። ይህ ሰው 9 የሞት አደጋዎች ገጥመውኝ ነበር ብዬ ነግሬያቸዋለሁ። ከ9ኞቹ 2ቱን የተጋፈጠልኝ ወይም ደግሞ 2ቱን ከሞት አፋፍ እንድድን ቅድም እንደነገርኳችሁ ምክንያት ከሆኑት ውስጥ አንዱ ነው። ስለዚህ ከ9ኙ የሞት 2ቱ ሞት የተረፍኩት በዚህ ሰው ነውና ለዚህ ሰው ጥላሁን አረጋኸኝ የሚል ቼክ ተጽፏል። 100,000 ብር። አንድ ሰው ይቀረኛል። ወይዘሮ ቤልሳቤል አለማየሁ የጽህፈት አገልግሎት ስላበረከተችልን ነው እህታችን ከኛ ጎን የነፃ አገልግሎት ስለሰጠችን ነው። እውቅና መስጠት ስላለብን ነው። ወደዚህ ጋር መጥተሽ ተረከቢ። በጣም እናመሰግናለን። በጭብጨባ አመስግኑልን ባካችሁ። እጅግ አድርገን እናመሰግናለን። በዚሁ የክብር እንግዳችንን በታላቅ አክብሮት በጭብጨባ ሸኙልን ባካችሁ። ብፁዕ አባታችን ከልብ እናመሰግናለን።
qarari sare sambabe balli baratole garatole sare sambabe balli qarari sare sambabe balli qarari ilmoromo namasanyi lenjada batambar namasanyi lenjada batambar namasanyi lenjada batambar sare sambabe balli gorgora sare sambabe balli gorgora baratole garatole sare sambabe balli gorgora sare sambabe balli gorgora ilmoromo namasanyi lenjada batandura namasanyi lenjada batandura namasanyi lenjada batandura Hodi Sirri Shtirri Shtirri Shabrashib የገነቱ ጽጌ ቅድስት ድንግል ማርያም ቤተክርስቲያን ህንጻ አሰሪ ኮሚቴ 200 መጽሐፎችን በ200 ሺህ ብር እንዲሁም የቆጠር ጉደር መካነ ቅዱሳን ቅድስት ቤተክርስቲያን ኪዳነ ምሕረት ገዳም ህንጻ አሰሪ ኮሚቴ አባላቱ አንድ ላይ 101 መጽሐፎችን በ101 ሺህ ብር ገዝተዋል። አቶ ታደሰ ፈቃዱ ደግሞ 20 መጽሐፍትን በ20 ሺህ ብር ገዝተዋል። አቶ አለማየሁ ደሴ በትክክል ያነበብኩት አቶ አለማየሁ ደሴ እሳቸው ደግሞ 100 መጽሐፍቶችን በ100 ሺህ ብር እንዲሁም የዝ ዮድ ካሳ ወንድማማቾች ማህበር 300 መጽሐፎችን በ300 ሺህ ብር እንዴት ያምራሉ! እንዴት ታምራላችሁ! እቤት ክብር ለእናት ነው። እስኪ ደግሞ የኔ ልጆች እቤት አይታችኋል አይደለ? አይታችኋል። እስኪ በሉ እስኪ ያዝላቸው እስኪ ሳይ ወይም ገነንዳ ስንክርት ያህር ሲሰብ ቆፋዬን ጉድን በሮ ቀኛዝማች ቡራጅየት መስቀር ኸማየ ሳሮ ዝሙንሽነ ኸማ መነበው እንደምተደንጋ መሆና ተዘር መሆና መስቀር ኸማየ ሳሮ የንበሮ የፍኸሮ ዝየቸነሰብ አኸበደን የቸነሰብ የትኸበድ ቦያ አርቤቶ ታይግባ ፌታርዋ ትጠን ደንጋ የትራቆ የኳ ደንጋ ትምርት የግባኑ ጎታ የቀኸ ጎታ ታሃቂ የኽር መስቀርን እንግዝ የዝክም ትሽር የንበር ይና መስቀር ይናም ንሽነ ኸማ ያሚንደ ብያ የቀበረ ኹት ሙራ ያሙን አሜን
ማያውረድ ምርቃታ ሚለባለ ይኩን ነገር ላቀተኛ ይኩን ዝጌት ባረከገ ይኩን የትቂደሰገ ይኩን ሰላም ይስጠን ፍቅር ይስጠን ጤና ይስጠን ሰዎች ተባረኩ ተቀደሱ ሰላም ይስጣችሁ ከዚህ በተረፈ መድኃኔዓለም ውላበት ይሁን ያሆን እዚህ ለተሰበሰበው ከኛ ጋር ለቤተሰቡ ለሀገራችን Gichame Yamishra Nibane Kachara Amarkama Matari Ajat Shinturi Anechan Yatanan Abeneme Sabisway Yuhun our Yuhun our Yuhun our ሰብን ሰማ እንደ ይህን መጽሐፍ በሚጻፍበት ጊዜ ከጎኔ ሁሉም ነገር እያበረታታችኝ መጽሐፉ በተሳካ ሁኔታ እዚህ ደረጃ እንዲደርስ ለአበቃችኝ ለባለቤቴ እንዲሁን በአገር ውስጥና በውጭ ሀገር የሚገኙ ልጆቼን መጽሐፉን አበረክታለሁና ከኬኩ በፊት እሱን መጽሐፍ ላበርክ። እነዚህ ደግሞ 3 መጽሐፎች 3 ልጆች ውጭ ሀገር አሉኝ ለነሱ ይላካል። እንግዲህ አድዋን ተባብረን ድል እንዳደረግነው ሁሉ ዳግማዊ አድዋን ደግሞ አባይን ድል አድርገናል። የተፈጥሮ ንቅቅል ብሶ አባይ ሽቅብ ወደ አገሩ ፈሶ የእናቱን እንባ አብሶ ጨለማው በብርሃን ተተካ ካሰብን እንችላለን ለካ የተፈጥሮ ንቅቅል ብሶ አባይ ሽቅብ ወደ አገሩ ፈሶ የእናቱን እንባ አብሶ ጨለማው በብርሃን ተተካ ካሰብን እንችላለን ለካ ሰላም ሰላም በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሰላም 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 በዓለም ዙሪያ ሁሉ ለሰው ዘር በሙሉ ሳቅ ፈገግታ ደስታን ሁሌ የምናየው ሁሌ የምናየው ሀገር በነፃነት ኮርታ ስትኖር ነው ሁሉም የሚያምረው። ጥሩ ልብስ ለብሰን አምሮብን ተውበን የምንታየው ሰዎችን ረዳ ቢገባን ትርጉሙ ሁሉም ባገር ነው። እስኪ እጃችሁን ቸብ እስኪ ምግብና መጠጥ በደስታ አግኝተን ያለምንም ችግር ሁሌ ተደስተን ሳይከፋን ደስ ብሎን መኖር የምንችለው
ከነፃነት ጋራ ሁሉም በሀገር ነው በሀገር ነው። እጃችሁን ወደ ላይ ወደ ላይ ወደ ላይ ወደ ላይ እስኪ ዳመራ የምታበሩ ሰዎች እባካችሁ ቀኛዝማችና ባለቤታቸውን አንድ ላይ ሆነን ሞቅ ባለ አጀብ ወደ ዳመራው ኮራው በጉራጌ ታሪኩን ሰንቄ ጉራጌ መጣው ፍቅር ዝምድና ፈልጌ ጉራጌ መጣው ፍቅር ዝምድና ፈልጌ